ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከቱ በርካታ መረጃዎችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው እያደረሰን እንቆያለን። እስከ ፕሮግራማችን ፍጻሜ ቆዩ። ለሀሳብ አስተያየታችሁ ላይክ እያደረጋችሁ ለምታሳዩን አጋርነት ግን አስቀድመን እንደ ሁልጊዜው ዛሬም አመስጋኞች ነን። በመረጃ ሰዓታችን አስቀድመን የተወሰኑ የዝውውር መረጃዎችን እናነሳለን። በተለይም በባርሴሎና በኩል ሰፊ የቡድን ዜና እናነሳለን። በሪያል ማድሪድ በኩል ቁልፎቹና ወሳኝ ተጫዋቾችን እናነሳለን። አንድ ቡድንም ያደረገው ድርጊት መነጋገሪያ ሆኗል። ከሮናልዶ ጋር በተያያዘ ወቅታዊና ዕለታዊ መረጃዎችን እናደርሳቸዋለን። ሊዮኔል አንድሬስ ሜሲን በተመለከተም ተጨማሪ ጥንቅሮችን ይዘናል። ከዛ ውጭ በአውሮፓ ታላላቅ ክለቦች ወቅታዊና ዕለታዊ መረጃዎችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው እንደዚሁ እያጋራናችሁ ቆይታ የምናደርግ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን በርካታ መረጃዎችን ይዘናል። በተለይም ለተወዳጁ የእንግሊዝ ፕሪሚየር ሊግ ትልልቅ የሚባሉ ሁነቶችን እናነሳለን በፕሪሚየር ሊግ የመረጃ ሰዓታችን። ከዛ በዘለለ ማንቸስተር ሲቲ ይፋዊ የእንቅልፍ አጋር አግኝቷል እየተባለ ነው። ጉዳዩ ምንድን ነው የሚለውን እናጠረዋለን። በማንቸስተር ሲቲ በኩል ለሲቲ ደጋፊዎች ተጨማሪ የቡድን ዜና ይዘናል። በቼልሲ በኩል ከአዲሱ አሰልጣኝ መምጣት በኋላ ከቡድኑ ገለል እያለ የሚገኘውን አንድ ቁልፍ ተጫዋች እናነሳለን። ሌላኛው የቡድኑ ወሳኝ ተጫዋች በውድድር ዓመቱ አስደናቂ ጉዞን በቼልሲ ቤት እያስመለከተን ነው። ከዛ በዘለለ በቼልሲ የመረጃ ሰዓታችን የቡድን ዜና ዛሬም ተካቷል። በሊቨርፑል በኩል ተጫዋቾቹ ምናልባትም ፍጻሜ ከደረሱ ሀገራቸው እንደሚያቀኑ ይታወቃል። ከጉዳዩ ጋር በተያያዘ ተጨማሪ መረጃ ይዘናል። የሊቨርፑል ወቅታዊ አነጋጋሪውን ታዳጊ ተጫዋች እናነሳለን። የቡድን ዜና ይዘናል። ከተጋጣሚ አንጻር ተጨማሪ መረጃዎችን በሊቨርፑል ጨዋታ ዙሪያ እናነሳለን። እንዲሁም የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ሀሳባችሁን እያጋራችሁን ቆዩን። አርሰናል ዋንጫ የማሸነፍ ንጻሬው 6% አድጓል ከድሉ በኋላ። ከዛ በዘለለ ግን በስቴዲየም ውስጥ የተመለከትናቸው በጣም አነጋጋሪ ሁነቶችን በተጨማሪነት እናነሳለን። አርሰናል በውድድር ዓመቱ 43ኛ ጨዋታው ላይ ደርሷል። ጌኬሬሽ በአርሰናል በኩል እንግዲህ ደብል ዲጂት የደረሰ ተጫዋች መሆኑን በሊጉ ነግሬያችሁ ነበር። በአውሮፓም ተመሳይ ቁጥሮች አሉት። በጣም ትልቅ የሚባል ቁጥሮችን ማስመዝገብ ጀምሯል። አሁን ላይ ያሲተች የነበረ ተጫዋች የተመለሰ ይመስላል። ኤብሬቼ ኢዜ ያለው ነገር አለ። ቡካዮ ሳካን እናነሳለን። የዴክላን ራይስ ስህተት ነበረች ወደ ገበያ መራችው ሚኬል አርቴታ በጉዳዩ ላይ የሚሉት ነገር አለ። ለአርሰናል ተጨማሪ መረጃ ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን ማይክል ካሪክ የሰጡት ጋዜጣዊ መግለጫ አለ። በእጃችን አለ ያሉት ነገር ምንድን ነው የሚለው እንነግራቸዋለን። እሳቸው በእጃችን አለ እያሉ ነው። 2026ን ያልተሸነፈው ማንቸስተር ዩናይትድ ኤቨርተንን በሚገጥምበት ጨዋታ ላይ ምን አይነት ሁነቶች ይጠበቃሉ የሚለው እናነሳለን። የቡድን ዜና፣ የቡድኑ ወሳኝ ቁልፍ ተጫዋች እናነሳለን። ከዛሬው ጨዋታ ጋር አያይዘን ሰፊ መረጃ ለዩናይትድ ደጋፊዎችም ይዘናል። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እንደ ሁልጊዜው አብራችሁን ቆዩ። በባርሴሎና መረጃ እንጀምር። ሃሪኬን በዝውውር ጉዳይ ላይ ምላሽ ሰጥቷል። በተለይም ስሙ ከባርሴሎና ጋር በቀጣይ ክረምት እንግዲህ ወደ ባርሴሎና የሚመጣው አጥቂ ዝርዝር ውስጥ አለ በሚል መረጃዎች ሲወጡ እንደነበረ ይታወቃል። ለጉዳዩ ምላሽ ሰጥቷል። ሃሪኬን በፍጹም ይህንን መረጃን ያላቅም ብሏል። ከባርሴሎናም ጋር ምንም አይነት ንግግርም ውይይትም ድርድርም አላደረኩም። ባርሴሎናም እኔን ስለመፈለጉ የሰማሁት ተጨባጭ መረጃ የለም ብሏል። እኔ አሁንም ቢሆን በባየር ሙኒክ ደስተኛ ነኝ። ትኩረቴ በሙሉ በውድድር ዓመቱ እስከ ፍጻሜ ከባየር ሙኒክ ጋር በሁሉም መድረክ መድረስና ዋንጫዎችን ማሸነፍ ነው። እዚህ ባለኝ ህይወት በጣም ደስተኛ ነኝ ሲል ተደምጧል። ያው ባርሴሎና ቀጣይ ክረምት አጥቂ ማምጣቱ አይቀርም። ከሰሞኑ እንግዲህ የምርጫ ቅስቀሳ ላይ ያሉት ቪክቶር ፎንቴ ከአጥቂ ዝውውር ጋር በተያዘ ምንም እንቅስቃሴ የለም ማለታቸውም የሚዘነጋ አይደለም። ላሚን ያማልን እናንሳ። ላሚን ያማል በአጠቃላይ ባርሴሎናን መለያ ለብሶ መጫወት ከጀመረ ጊዜ ጀምሮ 81ኛ የግብ አስተዋጽኦ ላይ ደርሷል። 18 ዓመቱ ነው። በእነኚህ 81 የግብ አስተዋጽኦ 40 ግብ 41 አሲስት ነው። 149 ጨዋታን ለባርሴሎና በዋናው ቡድን ማድረግ ችሏል። ይሄ በሁሉም መድረክ ነው ትልቅ የሚባል ቁጥር ነው። ዘንድሮ ለባሎን ዶር እንግዲህ ትግሎች ላይ እንዳለ ይታወቃል፣ ወይም ጥረቶች ላይ እንዳለ ይታወቃል። አምና ሁለተኛ ሆኖ እንዳጠናቀቀም ይታወቃል። በዚህ ቡድን ውስጥ የእሱ ሚና ትልቅ የሚባል ነው፣ ምንም ጥርጥር የለውም። ባርሴሎና ላብነት ያክል ባለፉት 45 የላሊጋ ጨዋታ በ45ቱም ላይ ግብ አስቆጥሯል። ውድ ቤተሰቦቻችን ይሄ በአውሮፓ 5 ታላላቅ ሊጎች ውስጥ አንድም ክለብ ይሄንን አላደረገም። 45 ተከታታይ ጨዋታ ግብ አላስቆጠረም። የባርሴሎና አሁን ረጅሙ ጉዞ ነው። በዚህ ሰዓት ላይ ከተከታዮቹ በብዙ ርቀት ይገኛል። የዚህ ውጤት ደግሞ
ምንም ጥያቄ የለውም። የፊት መስመሩን ጥራት በደንብ የሚያሳይ ይመስላል። ላሚን ያማል፣ ራፊኒያ፣ ሮቤርት ሌዋንዶስኪ፣ ራሽፈርድ፣ ፌርሚን ሎፔዝ እያለን ብዙዎችን መጥቀስ እንችላለን። 45ኛም ተከታታይ ላሊጋ ግብ ነው ማስቆጠር የቻሉት። ፕሬዝዳንታዊ ምርጫቸውን በቀጣይ ማርች ወር አጋማሽ የሚያደርጉት የቀድሞ የባርሴሎና ፕሬዝዳንት ሁዋን ላፖርታ ከሜሲ ጋር ግንኙነታችን ሻክሯል ብለዋል። የባርሴሎና እጩ ፕሬዝዳንት ሁዋን ላፖርታ ከሊዮኔል ሜሲ ጋር ያላቸው ግንኙነት እንደ ቀድሞ እንዳልሆነ አረጋግጠዋል። ግንኙነታችን እንደ ቀድሞ አይደለም ያሉት ሁዋን ላፖርታ በባሎንዶር ሽልማት ወቅት ለሰላምታ ወደ እሱ ሄጄ ነበር፣ እሱ ግን አልፈለገም ጭራሽ እኔን ሰላም ሊለኝ ብለዋል። ከዛን ወቅት በኋላ ነገሮች ለማስተካከል መሞከሩን የገለጹት እሳቸውም ነገር ግን ነገሮች ወደፊት እንደሚሻሻሉ ተስፋ አደርጋለሁ ከሜሲ ጋር ብለዋል። ግንኙነቱ የሻከረ ቢሆንም እሱ በክለቡ ታሪክ ተጫዋች ሆኖ ይቀጥላል፣ ሐውልቱ በካምፕኑ ይቆማል ብለዋል። በሁለታችን መካከል የተፈጠሩ አለመግባባት የባርሴሎና ታሪካዊ ተጫዋች መሆኑን አያስቀርም፣ ሐውልቱ መገንባቱን አያስቆምም፣ ለሜሲ ሐውልት ነው የምንሰራው ብለዋል። ሌላኛው እጩ ግን ቪክቶር ፎንቴ ሜሲን እንመልሳለን እያሉ እንደሆነ ይታወቃል። ሁዋን ላፖርታ ግን እንቅጩን ወቁት በኔና በሜሲ መካከል ግንኙነቱ ሻክሯል ብለዋል። ያው እሳቸው የመጨረሻውን ፕሬዚዳንታዊ ምርጫ ሲያሸንፉ የምርጫ ቅስቀሳ ሜሲን አድርገው በኋላ ካሸነፉ በኋላ ወደ ፓሪስ ሰን ዠርሜን እንዲሄድ እንዳሰናበቱት የሚዘነጋ አይደለም። ማድሪድ ደረስን። በማድሪድ በኩል ፌድ ቫልቬርዴም የሪያል ማድሪድ ሁሉ ነገር ነው ማለት ይቻላል። በሁሉም የሜዳ ክፍል ላይ እንደ ችግራቸው የሚያሰልፉት ተጫዋች ነው። በቀኝ ተመላላሽ፣ በአማካኝ፣ በ10 ቁጥር ሚና፣ በተከላካይ አማካይም ተከላካይም አድርገው የጫወቱበት አጋጣሚ ነበረ። ፌድ ቫልቬርዴ አሁን 7 አሲስቶች ላይ ደርሷል። እሱ በእግር ኳስ ሕይወቱ በላሊጋ ከ7 አሲስት የዘለለ ኖሮት አያውቅም በታሪክ 13 የላሊጋ ጨዋታ እየቀሩት አሁን ከምንጊዜም ሪካርዱን ከራሱ ጋር ተጋርቷል። ቀጣይ 1 አሲስት የሚያደርግ ከሆነ የራሱን ሪካርድ ያሻሽላል። ዘንድሮ ጥሩ የሚባል ጊዜን እያሳለፈ ይገኛል። በቡድኑ ውስጥ የቡድኑ አምበል ነው። እንግዲህ ዋና ህልሜም ከሪያል ማድሪድ ጋር ዋንጫውን ማሳካት ነው ማለቱ ይታወቃል። ምናልባት ግን በላሊጋው መሪነታቸውን መልሰው ለባርሴሎና ያስረከቡበት ግን ሳምንት እንደሆነ እንዲሁ የሚዘነጋ አይደለም። በሰሞኑ የቤኔፊካና የሪያል ማድሪድ ጉዳይ ቪኒሺየስ ጁኒየር ላይ የደረሰው የዘረኝነት ጥቃትን በተመለከተ ጀማል ሙሲያላ ቪንሰንት ኮምፓኒ በጉዳዩ ላይ ወይም አሰልጣኛችን በጉዳዩ ላይ በቂ ማብራሪያ ሰጥቷል። ጥሩ ሀሳቦችንም አንስቷል። በዚህ ዘመንም ስለ ዘረኝነት ማውራት ተገቢነቱ አይታየኝም ብሏል። ቪኒሺየስ ጁኒየር የገጠመው ነገር ተቀባይነት የለም። እኔ ቪኒሺየስ ጁኒየር ያለውን ነገር በሙሉ እቀበላለሁ። ተጫዋቹ አፉን ሸፍኖ ያለው ነገር የዘረኝነት ጥቃት ነው። ከዛ የዘለለ ነገር ይሆናል ብዬ አላስብም። ቪኒሺየስ ጁኒየር ትልቅ ተጫዋች ነው፣ አይዋሸም ሲል ተደምጧል። ከዚህ ጋር በተያያዘ ግን ቤኔፊካዎች ዛሬ ያደረጉት ነገር መነጋገሪያ ሆኗል። ውድ ቤተሰቦቻችን ቤኔፊካ አንድ ጥቁር ታዳጊን ወደ ስቴዲየማቸው አስገብተውታል፣ መለያ ሰጥተውታል፣ ጨዋታ እንዲመለከት አድርገውታል። ምክንያታቸውንም ይናገራሉ። ይህን ያደረጉበት ይህንን ጥቁር ታዳጊ ወደዛ ወደ ቤኔፊካ የወሰዱት ገና 9 ዓመቱ ነው። ወላጅ እናቱን መኪና ውስጥ ራሷን ስትስት የመኪና አደጋ ጊዜ መብራት በማብራት አምቡላንስ በመደወል እርዳታ እንድታገኝ በማድረግ የእናቱን ሕይወት አትርፏል። ይህ የ9 ዓመት ታዳጊው ባደረገው የእርዳታ ጥሪ ምክንያት የወላጅ እናቱን ማትረፉን ተከትሎ ታዳጊው ወደሚወደው ክለብ ቤኔፊካም ክለቡ ጋብዞት በተጫዋቾቹ ጋር ፎቶ እንዲነሳም ጨዋታ እንዲከታተል የቤኔፊካ ተጫዋች ጋርም አብሮ ግብዣ እንዲደረግለት ተደርጓልና ተጫዋቹ ጥቁር ከመሆኑ ልጁ ጥቁር ከመሆኑና ከታዳጊነቱ ጋር በተያዘ ቤኔፊካ መልሶ የስም ግንባታ እያደረገ ነው ሲሉ ነበር በርካቶች። እንዳጠቃላይ ድርጊቱ ግን በጣም አዎንታዊ የሚባል ነው። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በክርስቲያኖ ሮናልዶ ንግግር የስልጠና ፍልስፍናቸውን እንደቀየሩ ተናግረዋል። እሳቸው ስለ ጠንካራ ልምምድ የተጠየቁት ካርሎ አንቸሎቲ በዚህ ዙሪያ የሮናልዶን ንግግር የሚያስታውሱ እንደሆነ ይናገራሉ። እሳቸው ክርስቲያኖ ሮናልዶ በአንድ ወቅት ከመጠን ያለፈ ውሃ ተክሎችን ይገድላል ብሎ ነበር የነገረኝ ይላሉ ካርሎ አንቸሎቲ። ይህ ንግግር አሁንም አብሮኛል ይላሉ እሳቸው። ልምምዶችን፣ ጉዞዎችን፣ ዝግጅቶችና ጨዋታዎችን ማሰብ አለብን ያሉት አሰልጣኙ ይሄ ከሆነ ተጫዋቾች ሁልጊዜም በቂ ጉልበት ይኖራቸዋል ብለዋል። ካርሎ አንቸሎቲ አያይዘውም ለበርካታ ዓመታት አብሯቸው የቆየው የሮናልዶ ንግግር ለስኬታማ አሰልጣኝነታቸው ጉዟቸው እገዛ እንዳደረገ ገልጸዋል። ከሰሞኑ ከማድሪድ ጋር ስማቸው ተያይዞ ነበር፣ ግን እሳቸው ሕይወት በብራዚል ተመችቶኛል፣ በዛው ኮንትራቴን ላራዝም እችላለሁ ማለታቸው ይታወቃል። ሮናልዶን ካነሳን ፎርብስ መጽሔት ከ2012 ጀምሮ ባለፉት ወደ 14 ዓመት ገደማ የተጫዋቾች ዓመታዊ
ጥቅል ገቢን መሰረት በማድረግ ከፍተኛ ተከፋዮችን ይፋ ሲያደርግ ክርስቲያኖ ሮናልዶ በአብዛኞቹ ላይ ስሙን እናገኛለን። ለአብነት ያክል 2014 እስከ 2017 ክርስቲያኖ ሮናልዶ ነበረ። ከዛ 2020 ላይ መልሶ ሮናልዶ። አሁን ደግሞ ባለፉት 3 ዓመታት ክርስቲያኖ ሮናልዶ በገቢ የሚስተካከለው የለም። በዘንድሮ የውድድር ዓመት ገና ነው 2026 ጅማሮ ላይ ነው። 2025 ግን 275 ሚሊዮን ዶላር ወደ ካዝናው ገቢ አድርጓል። ይህም ባለፉት 3 ተከታታይ ዓመታት ትልቁ ክፍያ ነው እንዳጠቃላይ ሮናልዶ ያገኘውም። በእግር ኳስ ዓለም ቀዳሚው ቢሊዮነር የሆነው ክርስቲያኖ ሮናልዶ አሁን 41ኛ ዓመቱ ላይ ነው። 40 ዓመቱን አንድ ብሎ ከጀመረበት ቀን ጊዜ ጀምሮ 49 ጨዋታን አድርጓል። 41 ጎል 3 አሲስት አለው። እጅግ አስደናቂ ጉዞ ላይ ይገኛል። ሊዮኔል አንድሬስ ሜሲ ከአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ ጋር አዲሱን የውድድር ዓመት አንድ ብለው ጀምረዋል። ምንም እንኳን በሽንፈት ቢጀምሩትም በሳንሁንግሚን ቡድን ነበር የተሸነፉት በኤልኤ ጋላክሲ። ከዛ በኋላ የሳንሁንግሚን ጋዜጣዊ መግለጫ ለየት ያለ ነበረ። በጣም እድለኞች ነን ብሏል ሳን። አሁንም ድረስ ሜሲ እየተጫወተ ነው፣ እግር ኳስ ይሄ እድለኛ ያደርገናል ብሏል። ሜሲ አሁንም እየተጫወተ ማየታችን እሱ የምንጊዜም ምርጡ ተጫዋች ነው ብሎ ሜሲን አወድሶታል። በእግር ኳስ ያሳካቸው ነገሮች በሙሉ ለእግር ኳስ ታዳጊዎች አራያ መሆን የሚችልና ለበርካቶችን መነሳሻት ምክንያት የሆነው ሜሲ አሁንም ድረስ ሲጫወት በማየታችን እድለኛ ነኝ፣ ከእሱ ጋርም አንድ የሜዳ ክፍል በመጋረቴ ደስተኛ ነኝ ብሏል። ሜሲ በጨዋታው ባለቤቱን ውሳኔ ተናዶ ከጨዋታው መጠናቀቅ በኋላ ከፍተኛ ግብግብ ውስጥም ገብቶ እንደነበር ይታወቃል። ሄንድሪክ ወደ ብራዚል ብሔራዊ ቡድን የመመለስ እድሉ በጣም ሰፊ ነው እያለ ነው። የብራዚል ተነባቢ ጋዜጦችን ጨምሮ ዘ አትሌቲክ መረጃዎችን ይዘው በወጡት መረጃ መሰረት ኤንድሪክ አሁን ላይ በኦሎምፒክ ሊዮን እያሳለፈ የሚገኘው ጊዜ ብራዚል በቀጣይ ከፈረንስና ከክሮሻ ጋር በምታደርገው የወዳጅነት ጨዋታ ይህንን ተጫዋች ካርሎ አንቸሎቲ ሊጠሩት እንደሚችሉና ተጫዋቹን ሊመለከቱ እንደሚችሉ መረጃዎች እየወጡ ነው። በተለይም ከወደ ብራዚል አካባቢ ያሉ መረጃዎችን ዋቢ ያደረገውም አትሌቲክ መረጃውን ይዞት ወጥቷል። በእርግጥ የሄንድሪክ ብቃት አይደለም ለካርሎ አንቸሎቲ ወቅታዊ ብቃቱን ነው የምላችሁ። ለካርሎ አንቸሎቲ በሪያል ማድሪድ በራሱ መወያ አጀንዳ እንደነበረ ይታወቃል። ዣቪ አሎንሶ ተጫዋቹን በውሰት መልቀቁ ስህተት ነው የሚሉ ግምገማዎችም ሲደረጉ እንደነበር ይታወቃል። ሚላን ከ25 ጨዋታ ያለመሸነፍ ጉዞ በኋላ ነው በዚህ ሳምንት ሽንፈት የገጠመው። በነገራችን ላይ አንደኛ ሳምንት ላይ ነበረ ሽንፈት የገጠመው። ከዛ በኋላ በድል ጎዳናና ወይ ደግሞ አቻ ነበረ ሲወጣ የነበረው። በእርግጥ በርካታ ያሉ አቻ ውጤቶች ነበሩት። ኤስ ሚላን በዘንድሮ ውድድር ዓመት አጠቃላይ ካደረጋቸው 26 ጨዋታዎች ወደ ቤተሰቦቻችን 9 አቻ አለው። የሽንፈቱ ብዛት 2 ነው። አሁን 9ኙ ግን አቻ ናቸውና አቻ የጎዳው ቡድን ይመስላል። ቡድኑ እንዳጠቃላይ በወቅታዊ ሁኔታ ላይ እንግዲህ ከተመለከት ነው በ10 ነጥብ አንሶ በጣሊያን ሴሪ ሁለተኛ ደረጃ ላይ የተቀመጠ ክለብ እንደሆነ ይታወቃል። ትላንትና ሮበርትን ሎፍተስ ቼክንም ማተውታል። ያው በውድድር ዓመቱ ይመለሳል ተብሎ አይጠበቅም። ከቀሩ ጨዋታ አንጻር ምናልባት ሚላን የውድድር ዓመቱን ከሁለተኝነት በላይ ለማጠናቀቅ በጣም የሚቸገር ይመስላል አሁን ባለው ወቅታዊም ሁኔታ። ዩቬንቱስ በሉቻኖ ስፓሌቲ የተመራ ነገሮች በጣም ከብዶታል። በዘንድሮ የውድድር ዓመት የእሳቸው የአሰልጣኝነት ቆይታን ምናልባትም ጥቂት ጨዋታዎች ሊወስኑት ይችላሉ እየተባለ ነው። አንዱ ከጋላታሳራይ ጋር የሚያደርጉት የመልስ ጨዋታ ነው። ጋላታሳራይ ፍጹም የበላይነት ወስዶባቸው ነበር በመጀመሪያ ዙር ጨዋታ። ቀጥሎ ከሮማ ጋር በጣሊያን ሴሪ ይጫወታሉ። ምናልባት ሁለቱ ጨዋታ የእሳቸውን እጣ ፈንታ በዩቬንቱስ ሊወስን ይችላል እየተባለ ነው። የጣሊያኑ ክለብ ባለፉት 5 ጨዋታ ድል የሚባል ነገር የለውም። ትልቁ ውጤት ያገኘው ከላዚዮ ጋር 2-2 የተጠናቀቀ ጨዋታ ነው። ከዛ ውጭ በጣሊያን ሴሪ በኮሞ 2-0፣ በኢንተር 3-2፣ በአታላንታ 3-0 ተሸነፉ። በአውሮፓ ሻምፒዮንስ ላይ በጋላታሳራይ 5-2 ተሸነፉ። ነገሮች አሁን ክብድ ያለው ሰዓት ደርሷል። ዩቬንቱስ በሉቺያኖ ስፓሌቲ ስር በዚህ ሳምንት ደግሞ የተሸነፉት በሴስክ ፋብሬጋሱ ቡድን ኮሞ ነበረ 2-0። ያልተጠበቀ ውጤት ነበር። ለማንኛውም የሉቺያኖ ስፓሌቲ ቆይታም በጋላታሳራይ እና በሮማ ጨዋታ ሊወሰን ይችላል እያለ ነው ጋዜጣ ዴሎ ስፖርት። የባየር ሙኒኩ አጥቂ ሃሪኬን ያው መግቢያችን ላይ ስሙ ከባርሴሎና ጋር መያያዙን እንዳልሰማና በቡንደስሊጋ በባየር ሙኒክ ደስተኛ መሆኑን ተናግሮ ነበረ። በቡንደስሊጋ ከፍተኛ ግብ አስቆጣሪ እሱ ነው። ያው ይነጠቃል ተብሎ ምናምን ሂሳባዊ ስሌት የሚሰራበት አይነት ተጫዋች አይደለም። ይልቁንስ አሁን የሮቤርት ሌዋንዶስኪን 41 ሲደመር ግቦች በቡንደስሊጋ ያስቆጥራል ወይ ነው። ሃሪኬን አሁን 28 ግብ ይዞ እየመራ ነው። 13 ግቦች ይቀሩታል ያ ሪካርድ ላይ ለመድረስ።
የባየር ሙኒኩ ሉዊስ ዲያዝ በ13 ግቦች ይከተለዋል። ሰፊ ልዩነት አለ። ውድ ቤተሰቦቻችን እጥፍ ሲደመር 2 ነው ከሉዊስ ዲያዝ ያላቸው የግብ ልዩነት። ዴኒዙ እንዳ በ13 አለው። ሴሪዮ ጉራሲ 11 እንደዚሁም ታፕኮቪች ከቦሩሲያ ሞንቸግላድ በ11 ግቦች አሉት። የሃሪኬን ትልቁ ጥያቄ ግን አሁን ያቺን የሮቤርት ሌዋንዶስኪን ታሪካዊ ግብ ላይ ይደርሳሉ የሚለው በትልቁ ይጠበቃል። ምናልባት ይህን ጉዳይ በማለዳው ጥንቅራችን በተወሰነ መንገድ አንስተ ነው ነበረ። የባየር ሙኒክን መረጃ ስናነሳ ሉዊስ ዲያዝ በባየር ሙኒክ ባለው ኮንትራት ውስጥ ጀርመንኛ ቋንቋን መማር የሚያስገድድ አንቀጽ ተካቷል ብለን ነግሬያችሁ ነበረና የቅጣቱን ቁጥር አግኝተነዋል። ገንዘቡን መጠን ሉዊስ ዲያዝ ጀርመንኛ ቋንቋ መናገር ካልቻለ በተሰጠው ቀነ ገደብ ውስጥ ከ5,000 እስከ 50,000 ዩሮ የሚደርስ ገንዘብ ከደሞዙ እንደሚቀነስ ተረጋግጧል። ሉዊስ ዲያዝ በሳምንት እስከ 3 የሚደርስ ቋንቋ ትምህርት ጊዜ ያለው ሲሆን ያሳየው መሻሻል በክለቡ እንደሚገመገም ተረጋግጧል። በቀጣይ በውሉ የተካተተውን አስገዳጅ የቋንቋ ሕግ አሟልቶ ለመገኘት ሉዊስ ዲያዝን ለገንዘብ ቅጣት ግን ይዳርገዋል። ዲያዝ ባለፈው የውድድር ዓመት ሊቨርፑልን በመልቀቅ ባየር ሙኒክን መቀላቀሉ ይታወቃል። አሁን በቡንደስሊጋ ሁለተኛ ከፍተኛ ግብ አስቆጣሪ 13 አለው። በርካታ አሲስት አለው። ጥምረቱ ፍጹም የተለየ ነው ከኦዲሴ እና ከሃሪኬን ጋር። ግን በቋንቋ ምክንያት ቅጣት ይጠብቀዋል ከ5,000 እስከ 50,000 ዩሮ። እንግሊዝ ደረሰን። የእንግሊዙ ክለብ ኖቲንግሃም ፎረስት ዘንድሮ ከሚታወቅባቸው ነገሮች ውስጥ አንደኛው የአሰልጣኝ መቀየር ሂደት ነው። በተለይም ከኑኖ ስፕሪንቶ ሳንቶስ እነ ሃንሄ ፖስቴኮግሎን ጨምሮ የአሰልጣኝ ሹምሽሩ ቀጥሎ ከዛ በኋላ እነ ሺያ እንዳይችልም ቀጥሮ ነበረ። አሁን ደግሞ አራተኛው አሰልጣኝ ላይ ደርሷል በውድድር ዓመቱ። የቡድኑ ግን አሁንም የሚፈለገው ለውጥ ላይ አልደረሰም። በእርግጥ አዲሱ አሰልጣኝ ገና ናቸው። ሁለተኛ ጨዋታቸውን የመሩት ቪቶር ፔሬራ። አሁን ላይ ትልቁ ጥያቄ ቡድኑ ሙከራ እያደረገ ነው። በነገራችን ላይ ኖቲንግሃም ፎረስት በሊጉ ባደረጉት ያለፉት የሊቨርፑል እና የወልቭስ ጨዋታ 53 የጎል ሙከራዎችን በአጠቃላይ አድርገዋል። አንድ ጎል ግን ማስቆጠር አልቻሉም። አሁን ትልቁ ጥያቄ ጨራሽ የማጣትና ወይም ያገኟቸውን እድሎች በትክክል ያለመጠቀም ሁኔታ ኖቲንግሃም ፎረስት ቤት እየተመለከተን ነው። ግን ቡድኑ በሁለት ጨዋታ 53 ሙከራዎችን ነበረ በጨዋታ ማድረግ የቻለው። ማንቸስተር ሲቲ አጋር አግኝቷል። አጋሩ ትንሽ ፈገግ የሚያስብል ይመስላል። ውድ ቤተሰቦቻችን ማንቸስተር ሲቲ ከእንግሊዙ ታዋቂ የስሊፕ ብራንድ ስሊፕ ናይት አጋር የአጋርነት ስምምነት መፈጸማቸው ታውቋል። ይህም ተከትሎም የማንቸስተር ሲቲ ይፋዊ የእንቅልፍ አጋር እንደሚሆን ተገልጿል። ማንቸስተር ሲቲ ባወጣው ይፋ ማስታወቂያ ደጋፊዎችና እንግሊዛውያን ጥሩ የሌሊት እንቅልፍ እንዲያገኙ በጋራ እንሰራለን እያለ ነው። ሲቲ ተቋም በበኩሉ ጥሩ የሌሊት እንቅልፍ ለአእምሮ ጤናና አካላዊ ብቃት ጠቀሜታው ላቅ ያለው ነውና ተኙ እያለ ነው በማታ። ስለዚህ ይህንን መፈክር ከሚሰራው ድርጅት ጋር አጋር ሆኗል ሲቲ። ስለዚህ ሲቲዎች ከዚህ በኋላ ተኙ ይላሉ ማለት ነው። እነሱ ወደ ዋንጫ እየገሰገሱ ማን ይተኛላችሁ ለሚለው ግን ትልቁ ጥያቄ ነው። በርካቶችም የሲቲ በይፋ ገጹ ላይ ይሄንን ማስታወቂያ አጋሮኛለሁኝ እንቅልፍን ከሚተኛ አንድ ድርጅት ጋር አጋሮኛለሁኝ ካለ በኋላ በጣም መነጋገሪያ ሆኗል። ማንቸስተር ሲቲ ይፋዊ የእንቅልፍ አጋር አግኝቷል። መረጃው እንዴት አገኛችሁት? የሲቲ ደጋፊዎች ጻፉልን። በቼልሲ ከሊያም ሮዘኔር መምጣት በኋላ ጋርናቾ ቀስ በቀስ ከቡድኑ እየተገለለ የመጣ ይመስላል። ጋርናቾ ባለፉት ሁለት ጨዋታ ምንም አይነት ደቂቃን አላገኘም። ከተጠባባቂ ወንበር ላይ እዛው ነው የጨረሰው። ጉዳት እንደሌለበት አረጋግጠናል። አሰልጣኙ በጉዳዩ ላይ ያሉት ነገር ባይኖርም ጉዳዩ ግን ያው ታክቲካል እንደሆነ ምንም ጥያቄ የለውም። በተጫዋቹ በኩል በእርግጥ የቼልሲ ደጋፊዎች ክረምት ላይ ተጫዋቹ መምጣቱ ላይ ጥያቄ ነበራቸው። በዛ ቦታ ላይ ጄምስ ባዮንጌተንስ መጥቶ ነበረ። ከዛ በዘለለ ደግሞ ሊያመጡት የሚፈልጉት ተጫዋች ነበረ ዣቪ ሲሞንስ ወደ ቶትናም አቀና። በማንቸስተር ዩናይትድ ጥሩ ጊዜን አላሳለፈም በሚልም ሲተች ነበረ። ያው ዩናይትዶች ደግሞ እሱን ሸጠው ማቲያስ ኩኛን ያመጡት። በርካታ ሌጀንዶችም ዩናይትድ ትክክለኛ የዝውውር ቅያሬ ነው ያደረገው ብሎ ሲያሞካሹት ነበር። ግን የቼልሲ ደጋፊዎች በተባለው ልክ ነው ወይ ጋርናቾ ብቃት ወይም ደግሞ ለቼልሲ የሚመጥን አይነት ተጫዋች አይደለም ወይ? ባለፉት ሁለት ጨዋታ ግን ሊያም ሮዘኔር አንድም ደቂቃ ወደ ሜዳ አስገብተው አልጫወቱትም። ካይሴዶን እናንሳ። ካይሴዶ በዘንድሮ የውድድር ዓመት የሊቨርፑል ቁልፉ ተጫዋች ነው፣ ምንም ጥርጥር የለውም። በተጫዋቹ በኩል በዘንድሮ የውድድር ዓመት 40 ሲደመር ኳሶችን ነጥቋል። 7 የግብ አስተዋጽኦ አለው። በተጫዋቹ በኩል 100 ጊዜ ከቡድን አጋሮች ፖሴሽንን አስቆሟል። 50 ታክሎችን ወርዷል። በብዙ መንገድ ሊወደስ ይገባል። ምናልባት አንድ ጥያቄ ብቻ ነው የሚነሳበት
ካርድ ሰለባ ነው። በእርግጥ ከቦታው አንጻር እዛ ቦታ ላይ የሚጫወት ተጫዋች ለካርድ ሰለባ መሆኑ አይቀሬ ነው። በጣም አደገኛው ነው። ኳስ የማስጣል ዞን ላይ ነው ለቼልሲ እሱ የሚጫወትበት ቦታ ክሪቲካል ቦታ ነው እና እዛ ቦታ ላይ ኳስን የማስጣል ግዴታ ይጠበቅበታል። ጥፋቶችን ሊሰራ ይችላል። 8ኛ ቢጫ ካርዱ ላይ እንደደረሰ ይታወቃል። 2 ቢጫ ካርድ በቀጣይ ካየም 2 ጨዋታ እንደሚያመልጠው ይታወቃል በቅጣት ምክንያትና ግን ከሚጫወትበት ቦታ አንጻር ነው ያ የሚደረገው። 115 ሚሊዮን ፓውንዱ በትክክል ስራ ላይ እየሰራ መሆኑን ያሳየበት ደግሞ ሌላ የውድድር ዓመትም ነው። ካርዶችን ካነሳን ቼልሲ ባለፈው 10 ዓመታት ውስጥ በአንድ የውድድር ዘመን ብዙ ቀይ ካርድ ያገኘ ቡድን ለመሆን 1 ቀይ ካርድ ብቻ ቀርቶታል። ወደ ቤተሰቦቻችን 1 ቀይ ካርድ ካገኘ ባለፉት 10 ዓመታት በርካታ ቀይ ካርድ በአንድ ሲዘን ካየው ክለብ በርንሌ ጋር ይስተካከላል። በርንሌ በ2023/24 ነው 7 ቀይ ካርድ ያየው። አርሰናልም፣ ቼልሲም፣ ወልቭስም፣ ኤቨርተንም ብራይተንም 6 አላቸው። አርሰናል አምና ነው ያንን ያየው 2024/25 የውድድር ዓመት ላይ፣ ቼልሲ ዘንድሮ ነው ያየው። ስለዚህ ቼልሲ ይህንን መጥፎ ሪከርድ ተጋርቷል ከነ አርሰናል፣ ወልቭስ፣ ኤቨርተን፣ ብራይተን። ግን ከበርንሌስ ጋር ይህን መጥፎ ሪከርድ ይጋራል ወይ? 1 ቀይ ካርድ ከተመለከተ የሚሆን ይሆናል። በዚህ ውድድር ዘመን 11 ጨዋታዎች በፕሪሚየር ሊግ ይቀራሉ። እንዴት ያለ ቀይ ካርድ ይጨርሱታል የሚለው በትልቁ ይጠበቃል። ቨርጅል ቫንዳይክ ምርጥ የእግር ኳስ ጨዋታ መጫወት እንፈልጋለን እና አንዳንድ ጊዜ በጨዋታ ውስጥ በእርግጠኝነት ያንን እያደረግን ነው ብዬ አስባለሁ፣ ግን በግልጽ መሻሻል ይጠበቅብናል ብሏል። እኛ ፍጹም አይደለም፣ ሰዎች ነን። እናም ለክለቡ የተሻለ ሁሉ ግን እናደርጋለን ብሏል። እጅግ በጣም ከፍተኛ በሆነ ደረጃ ላይ ብቃታችንን ማሳየት እንፈልጋለን እና እርስ በርሳችን በተሻለ ሁኔታ ላይ መሆን እንፈልጋለን። ይህ በሂደት ላይ ነው፣ ነገር ግን መቀጠላችንን ማረጋገጥ አለብን ለደጋፊዎቻችን። በሚቀጥለው ጨዋታ ላይ ትኩረት እናደርጋለን። የአሁኑን ተወጥተናል። ቅዳሜ እሁድ እንደገና ሌላ አስቸጋሪ ጨዋታዎች ይጠብቁናልና ለእያንዳንዱ አስቸጋሪ ጨዋታ መዘጋጀት አለብን ብሏል። በሳምንቱ የአሌክሲስ መካሊስተር የ97ኛ ደቂቃ ግብ አስፈለጓቸው ነበር ያችን ድል ለማግኘት። ያው በጨዋታው ላይ ሊቨርፑል የመጨረሻው የጨዋታውን የማሸነፊያ ቱልሶች ላይ ወደ መጨረሻው ደቂቃ የተሻለ ነበር። በመጀመሪያ አጋማሽ እንደውም ቡድኑ በጣም ደካማ ነው በሚል ራሳቸው ምስሎ ሲተቹት ነበረ። ከጨዋታው ጋር በተያዘ ምናልባት ካነሳን የሪዮ ንጉማ ብቃት አነጋጋሪ ነበረ። ሪዮ ንጉማ ባየሁት ነገር በጣም አስገርሞኛል ብሏል። ዳንኤል ስተሪጅ ቀጥተኛ ተጫዋች ነው፣ ፍርሃት የለውም፣ ሁልጊዜ በጨዋታ ላይ ተጽዕኖ ለማድረግ የሚሞክር ተጫዋች ነው፣ ደቂቃዎች ይገቡታል ብዬ አስባለሁ ብሏል። ሪዮ ንጉማ በዚህ ሳምንት 13 ደቂቃ ብቻ ነው የተጫወተው። ከሳላና ከጋክፖ የበለጠ የተሳካ ድሪብል አድርጓል። 2 ብዙ የግብ ዕድል ፈጥሯል። አንድ ነው ከፍተኛውን በጨዋታው ላይ የነበረው በሌላ ተጫዋች የተመዘገበ። የማካሊስተር ግብ ስትቆጠር ቢውልድ አፕ እሱ ነበረ። ኳሷን ወደ ሳጥን ውስጥ ያሻገራት እሱ ነበረ። በጨዋታው ላይ አዎንታዊ እንቅስቃሴዎችን እንደዚሁ ሲያደርግ ነበረ ሪዮ ንጉማ። ደቂቃ ይገባዋል የሚለው ግን አሁንም እንደ መከራከሪያ እየተነሳ ይገኛል። ያው ስሎትም ከጉዳዩ ጋር በተያዘ ጥያቄ ተጠይቀው ያው ተጫዋቹ ገና ታዳጊ ነው፣ ልንጠብቀው ይገባል፣ በጥንቃቄ እንጠቀመዋለን፣ ለእኛ በጣም አስፈላጊ ተጫዋች ስለሆነ ነው እየተጠቀምነውም ያለ ነው ብሏል። 13 ደቂቃ ግን በጣም ትልቅ የሚባል ተጽዕኖን ፈጥሯል። ዶሚኒክ ሴቦዝ ላይ እና ሜሎሽ ኬርኪዝ በአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ የበለጠ እንሻለን ብለዋል። እንደ ምክንያት ያነሱት አንድም ከሊቨርፑል ጋር ዋንጫ ይገባናል፣ 2ም ሀገራችን ላይ ነው የሚካሄደው ብለዋል። ፍጻሜው በሃንጋሪ ቡዳፔስት ነው የአውሮፓ ሻምፒዮንስ ሊግ ፍጻሜ የሚደረገው እና ህልማችን በሀገራችን የሚደረገውን ፍጻሜ ከሊቨርፑል ጋር ማሸነፍ ነው ብለዋል። የሊቨርፑል የአውሮፓ ሻምፒዮንስ ሊግ ጉዞ የት ድረስ ነው የሚለው በቀጣይ ይጠበቃል። የሊቨርፑል በውድድር ዓመቱ የወጥነት ጥያቄ በተለይም ሲዝኑ ከተጀመረ በኋላ በተለይም ከ10ኛ ሳምንት በኋላ በጣም ተቸግረው ነበረ። አሁን ባለፉት 6 ጨዋታም 6 ተጫውቶ ሊቨርፑል 5 ድል አለው። 1 ጨዋታ ብቻ ነው የተሸነፈው። 15 ጎል አስቆጥሮ 3 ጎል ተቆጥሮበታል። 4 ጨዋታ መረቡን አላስደፈረም ካለፉት 6 ጨዋታ። ሊቨርፑል አሁን ቀስ በቀስ ወደ መጨረሻውም አካባቢ ቢሆን ወደ አቋሙ እየተመለሰ እየመጣ ይመስላል። በ28ኛ ሳምንት ቀጣይ መርሃ ግብራቸው ደግሞ አንፊልድ ስቴዲየም ቅዳሜ አመሻሽ 12 ሰዓት ላይ ከዌስትሃም ዩናይትድ ጋር የሚያደርጉትም እንዲሁ ፍልሚያ ይሆናል። ቪቶር ፔሬራ ያው አዲሱን ቡድናቸውን ይዘው በብዙ የተናደዱበትን ምሽት ነው ከሊቨርፑል ጋር ያሳለፉት በሲቲ ግራውንድ። ቡድናቸው በመጀመሪያ አጋማሽ በጣም ከፍተኛ ደረጃ እንደተጫወተ ተገንዘብ ያለው ምንም ነገር ሳናደርግ ወይም የጎል ዕድሎችን ፈጥረን ሳናስቆጥር
እነሱ ደግሞ ከኛ ያልተሻለ እንቅስቃሴን ሳያደርጉም የጎል ዕድል ሲፈጥሩ ሲሞክሩ ክሮስ ሲያደርጉና በሳጥን ውስጥ መግባት የግብ ዕድል ሲፈጥሩ አልነበረም። እኛ ግን በጣም የተሻለ ነበርን ብለዋል። በሁለተኛ ግማሽ ውጤት ለእኛ ፍትሃዊ አልነበረም ብለዋል። በእርግጥ እነሱ የመጫን አቅማችንን ትንሽ አጥተናል፣ ምክንያቱም ከ3 ቀን በፊት ተጫውተናል እያሉ እነሳቸው። በተጨማሪም የአውሮፓ መድረክ ፍልሚያቸውን ነው የሚሉት በኤሮፕ ሊግ። እናም በቂ ረፍት አላገኘንም ነበር፣ በቂ እንቅልፍ አልተኛንም ነበረ። ነገር ግን እንዳጠቃላይ ከሊቨርፑል ጋር ያደረግነውን ጨዋታ በብዙ መመዘኛ የተሻለ ነበር፣ ከጨዋታው የሆነ ነገር ይገባን ነበር ብለዋል ቪቶር ፔሬራ። የመጀመሪያ ፕሪሚየር ሊግ ጨዋታቸውን እንግዲህ በሽንፈት ጀምረውታል። በኤሮፕ ሊግ ግን በጣም ድንቅ የሚባል ጊዜ ነው ቱርክ ፌነርባቼ ድረስ ሄዶ አስመዝግበው የነበረው። አርሰናል ድል ካደረገ በኋላ 6 በመቶ ዋንጫ የማሸነፍ ንጻሬው ጨምሯል። በነገራችን ላይ ከኖርዝ ለንደን ደርቢ ወይም ይሄ ከሰሜን ለንደን ደርቢ ጨዋታ በፊት አርሰናል በወቅታ 76 በመቶ ነበር ዋንጫ የማንሳት ንጻሬው። አሁን ወደ 82 በመቶ ተመልሶ አድጓል። የነጥብ ልዩነቱም ወደ 5 በጊዜያዊነት መስፋቱን ተከትሎ ነው። ወደ 2 በጠበበ ሰዓት ግን የአርሰናል ዋንጫ የማንሳት ንጻሬ ወደ 76 በመቶ ዝቅ ብሎ ነበር። የጨዋታው ለየት ያለ ሁነት እንግዲህ አንደኛ አርሰናል በኖርዝ ለንደን ደርቢ ጨዋታውን ማድረጉ፣ ሁለተኛ ሲቲ በሁለት ነጥብ ርቀት ማድረጉ ጨዋታውን ለየት ባለ መንገድ እንዲጠበቅ አድርጎት ነበረ። ግን አርሰናል ቀለል ባለ መንገድ ነበረ ጨዋታውን 4-1 በሆነ ውጤት ያሸነፉ። ልክ እንደ መጀመሪያው ዙር ኤምሬትስ ጨዋታ ነበረ። ትላንትና ጨዋታው በቶትንሃም ሆትስፐር ስቴዲየም ቢደረግም ለአርሰናል ግን የሜዳ ለውጡ በግልጽ ያልታየበት ነበረ። ለየት ያለው አጋጣሚ የአርሰናል ደጋፊዎች በስቴዲየም ይሰጉት ከገቧቸው ነገሮች ውስጥ አንደኛው የቶትንሃም ሆትስፐርስ የቀድሞ አሰልጣኝ ቶማስ ፍራንክን ነው። ተባረዋል። እሳቸው በኢጎር ቶዶር ተቀይረው ቶማስ ፍራንክን ግን ይዘው ገብተዋል ምስላቸውንና ምስላቸውንም ይዘው ሲገቡ የአርሰናልን መለያ ልብሷቸው ነው። ሲጀምር ቶማስ ፍራንክ የአርሰናል ደጋፊ ናቸው የሚል ይዘት ያለው አስገራሚ ነገር ነው ያስመለከቱት። በነገራችን ላይ አንድ ምስሉን ሲጋራ አንድ ኢትዮጵያዊ በስቴዲየም ውስጥ በዛው ምስል አካባቢ ተገኝቶ ነበር። ግን ምስሉ በኢትዮጵያ እጅ የተያዘ አይደለም። ውድ ቤተሰቦቻችን ከመካከል ግን ኢትዮጵያዊ ነበርም። ምስሉ ቶማስ ፍራንክ በአንድ ወቅት በርንሞዝን ቪታሊቲ ስቴዲየም ሊገጥሙ ሲሄዱ የአርሰናልን አርማ የታተመበትን የውሃ መጠጫ ፕላስቲክ በግልጽ ይዘው ከታዩ በኋላ የገነነባቸው ነገር እንደሆነ ይታወቃል። ሲጀመር ከኛ ጋር ናቸው የሚል ይዘት ያለው ባነር ነበር በስቴዲየም ትላንት አርሰናሎች ይዘው የገቡት። ልዩነቱ ግልጽ ነበር። ከውጤቱም በተጨማሪ ውድ ቤተሰቦቻችን አርሰናል ዋን ሜዳ ላይ ይዘው ተገቡት 11 አይደለም፣ ተጠባባቂው 331 ሚሊዮን ዩሮ ያስወጣል። የአርሰናል አማካይ ዕድሜው 25 ዓመት ከ2 ወር ነው። ይሄ የአርሰናል ተጠባባቂ ወንበር ላይ የተቀመጡት ናቸው። ኦዴጋርድ፣ ማዱኬ፣ ካላፊዮሪ፣ ጋብሪኤል ማርቲኔሊ፣ ማይል ሉዊስ ስኬሊ፣ ክርስቲያን ሞሽኬራ፣ ጋብሪኤል ሱስ፣ ክርስቲያን ኖርጋርድ፣ ኬፓር ዜባላጋን ጨምሮ ማለት ነው 331 ሚሊዮን ዩሮ ወጪ የሚያስደርጉ 25 ዓመት ከ2 ወር አማካይ ዕድሜያቸው ነው። በቶትንሃም በኩል ብናየው ውድ ቤተሰቦቻችን 90 ሚሊዮን ዩሮ ነው አጠቃላይ ወጫቸው። በእርግጥ ዕድሜ ደረጃ 21 ዓመት ከ6 ወር ነው። በግልጽ የሚታይ ልዩነት ነበረ። እንደውም አሰልጣኝ ጎርቶዶር በግልጽ ችግር ውስጥ ያለ ቡድን ነው ብለዋል። ከጨዋታው በፊት ከሰጡት ሀሳብ አንጻር ካየን ከጨዋታው በኋላ በተወሰነ መንገድ ቢሆን ነገሮች በፕሪሚየር ሊግ እንደሚታሰበው እንዳልሆነ በግልጽ የተረዱበትም ጨዋታ ይመስላል። አርሰናል በዚህ ሲዝን በሁሉም የውድድር መድረኮች ላይ 43ኛ ጨዋታው ላይ ደርሷል። 33 አሸንፏል። አርሰናል 33 አሸንፎ 7 አቻ፣ 3ቱ ደግሞ በሽንፈት የተጠናቀቁ ናቸው። በፕሪሚየር ሊግ አሁን በ61 ነጥቦች ይመራል። በሻምፒዮንስ ሊግ 16ቱን አስቀድሞ በአንደኝነት አጠናቋል። በካራቦ ካፕ ወደ ዌምብሌ ፍጻሜ ማቅናቱን አረጋግጧል። ሲቲን ይፋለማል። በኤፍኤ ካፕ 5ኛ ዙር ደርሷል። 22 ክሊንሺት አለው ከ43ቱ ጨዋታ 96 ግቦች ላይ ደርሷል። በ43 ጨዋታ 29 ግብ ነው በእነኛ 43 ጨዋታ አርሰናል ያስተናገደው። እንደ ቡድን ቁጥሮቹን ካየናቸው በጣም ትልቅ ቁጥር ነው። ከ43 ጨዋታ በ40 ነጥብ አግኝቷል ማለት ነው። በ3 ጨዋታ ብቻ ነው ምንም ነጥብ ሳያገኝ ከሜዳ የወጣውና በንጻሬ ካየ ነው አርሰናል በጣም አስደናቂ ውድድር ዓመት እያሳለፈ ነው። ትልቁ ጥያቄ ግን እንዲህ አይነት አስገራሚ ቁጥር ያለው አርሰናል ከ22 ዓመታት በኋላ ተወዳጁን የእንግሊዝ ፕሪሚየር ሊግ ያሳካሉ የሚለው በትልቁ ይጠበቃል። ቪክተር ጊዮኬሬሽ 15 ግቦችን በሁሉም መድረክ አስቆጥሯል። አርሰናል በሁሉም ማለት በፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ እና የአውሮፓ ሻምፒዮንስ ሊግ በአራቱ መድረኮች በሙሉ እንደ አጠቃላይ ከተሳተፈባቸው ውስጥ አጠቃላይ ያስቆጠራቸው የግብ ብዛት 15 ደርሷል። በአርሰናል ለመጨረሻ ጊዜ በርካታ ግብ በሁሉም መድረክ ያስቆጠረው አሌክሳንደር ላካዜቲ ነበር 17።
የመጨረሻው ተጫዋች ነው እሱ አሌክሳንደር ላካዜቲ 2017-18 የውድድር ዓመት ነበረ ካስታወሳችሁ። አሁን ጊዮኬሬሽ ለመድረስ እዛ ላይ 2 ተጨማሪ ግቦች ያስፈልጉታል። ከላካዜቲ 2017-18 በኋላ በአንድ የውድድር ሲዝን በሁሉም መድረክ በርካታ ግብ ያስቆጠረ ተጫዋች ለመሆን ደግሞ 3 ተጨማሪ ግቦች ያስፈልጉታል። ጋብሪኤል ማርቲኔሊ 11 ደርሷል። ሁለቱ ናቸው ደብል ዲጂት አሃዝ ላይ የደረሱት በአርሰናል በኩል። ከዛ ውጪ ሳካ 8፣ ትሮሳርድ እና ኢዜ 7፣ ኑኖ ማዱኬ፣ ሚኬል ሜሪኖ፣ ማርቲን ዙቢሜንዲ 6፣ ጋብሪኤል ሱስ 5 እና ጋብሪኤል ማጋሌሽ 4 ግቦችን ለአርሰናል በሁሉም መድረክ በዚህ ውድድር ዓመት እንደዚሁ ማስቆጠር ችለዋል። ኢዜን ካነሳን በሁሉም መድረክ ለአርሰናል ያስቆጠራቸው የግብ ብዛት 7 ነው ብያቸዋለሁ። በነገራችን ላይ በፕሪሚየር ሊጉ ደግሞ ያስቆጠራቸው የግብ ብዛት 6 ናቸው። 6ቱም የተቆጠሩት የለንደን ክለቦች ላይ ነው። 5 የተቆጠሩት ደግሞ ቶትናም ላይ ነው። አንዴ ሃትሪክ ሲሰራ ኤምሬትስ ላይ፣ በቶትናም ሆትስፐር ስቴዲየም ደግሞ 2 ግብ አስቆጥሮባቸዋል። ስለዚህ ከ6ቱ የኢዜ ፕሪሚየር ሊግ ግቦች 5ቱ ቶትናም ላይ ተቆጥረዋል። አንዷ ብቻ ፓላስ ላይ፣ ያው 6ቱም የተቆጠሩት በ2 የለንደን ክለቦች ላይ ነው። በራስ መተማመን እንዲሁም በሜዳ ላይ በነበረን እግሩም ትስስር ጭምር ልዩ ብቃት ያሳየንበት ጨዋታ ነበረ ብሏል ኢዜ። ይህ ደግሞ ወደ ግባችን ለመድረስ የምናደርገውን ጉዞ ያሳለጠ ብሎታል። እንዲህ ያሉ ጨዋታዎች ምን አይነት እንደሆኑ እናውቃለን። በተለይም በተነሳሽነት ደረጃ ለቡድኑ የሚሰጡት ጉልበቶች አሉ። ደጋፊዎችን ያነቃቃል፣ ውጤቱ በብዙ ያበረታታልና ምን አይነት እድል እንደሆነ በደንብ እናውቀዋለን ብሏል። ግስጋሴያችንን በዚሁ እናስቀጥላለን ሲል ተደምጧል። ከሰሞኑ ከአርሰናል ጋር ተጨማሪ 5 ዓመታትን ኮንትራት የፈረመውና የአርሰናል ውዱ ተከፋይ ቡካዮ ሳካ በሰሜን ለንደን ደርቢ ጨዋታ ላይ በጣም ትልልቅ ቁጥሮች ነበሩት። የኢዜ ግብ ስትቆጠር እንዴት አድርጎ ወደ ሳጥን ውስጥ ኳሷን ይዞ እንደገባና እንዳቀበለ ይታወቃል። በእርግጥ መጨረሻ ላይ ንክኪዎች ቢኖሩትም በጨዋታው ላይ በርካታ ድሪብል ያደረገው እሱ ነው። በርካታ ኳስ ሶስተኛ የሜዳ ክፍል ያቀበለው እሱ ነው። በርካታ ኳስ ተቃራኒ ሳጥን ውስጥ ነክቷል። በርካታ ቅጣት ምቶች ለቡድኑ አስገኝቷል። በርካታ ኢላማውን የጠበቀ ሙከራ አድርጓል። በጨዋታው ላይ ቡካዮ ሳካ በቶትናሙ ጨዋታ ላይ በአጠቃላይ በነበረ ቁጥራዊ መመዘኛ በብዙ መንገድ ትልልቅ ቁጥሮች ነበሩት። የስኳካም የኦፕታም የሁስኮርድም ቁጥራዊ ስሌቶች የሚያመለክቱት ቡካዮ ሳካ በጨዋታው ላይ በጣም ግዙፍ ሚና እንደነበረው ነው። ምንም እንኳን ኳስና መረብን ከመረብ ባያዋህድም ማለት ነው። በጨዋታው ላይ ምናልባት የዴክላን ራይስ እንቅስቃሴው እንደወትሮ ነበረ። በጣም ጥሩ እንቅስቃሴዎችን አድርጓል። ግን ትልቁ ችግር የነበረው ትላንትና የራንደል ኮሎሞአኒ ግብ ስትቆጠር በቀጥታ እሱ የሰራት ስህተት ነበረ። ገና በመጀመሪያው 34 ደቂቃ አካባቢ የተሰራች ስህተት ነበረች። ሚኬል አርቴታም በጉዳዩ ላይ ሀሳባቸውን አጋርተዋል። የስነ ልቦና ስራው በዴክላን ራይስ በኩል ተመልክተናል። ከፍ ያለ መሆኑን ስህተት ሊሰራ ይችላል ሰው ነው። ነገር ግን ከዛ በኋላ የተጫወተበትን መንገድ ስታይ ምን ያህል ጠንካራ ስነ ልቦና እንዳለው ያመለክታል። ይህን ነው እኛ የምንፈልገው ብሏል። ተጫዋቾች ስህተት ሊሰሩ ይችላሉ፣ ግን በስህተት ውስጥ እንዳይረበሹና በስህተት ውስጥ ሌሎች ስህተቶችን ደጋግመው እንዲሰሩ አይጠበቅም። ይሄ ደግሞ በራስ መተማመናቸው ከፍ ያሉ ተጫዋች ጋር ብቻ ነው የሚገኘው። ዴክላን ራይስ ስለዚህ ማሳያ ነው ብሏል ሚኬል አርቴታ። በጨዋታውም ላይ ድንቅ ነበር፣ ምንም ጥርጥር የለውም። ግን የራንደል ኮሎሞአኒ ግብ በሱ ስህተት ብትመጣም ከጨዋታው ከግቧ በኋላ የነበረው እንቅስቃሴ ይበልጥ የተሻሻለ ነበር። በምርጥነቱ ቀጥሏል ብለው ሞካሽተውታል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው በአውሮፓ ሻምፒዮንስ ሊግ መሳተፍ ስለመቻሉ ተጠይቀው ነበረ። በጋዜጣዊ መግለጫ ላይም ማይክል ካሪክ ሲመልሱ ሁሉም ሰው ይህንን ጥያቄ ማንሳቱ ያስደስታል፣ ለመጀመር ራሳችንን ጥሩ ቦታ እንዳስቀመጠን ያሳያል ብለዋልና ጥያቄው ከመጣ በእርግጠኝነት እዛ አካባቢ ላይ እድሎች እንዳሉን ማሳያ ነው ብለዋል። እሳቸው ይቀጥላሉ። ቡድናቸው በጥሩ ደረጃ ላይ መሆኑን የገለጹት ማይክል ካሪክ ነገር ግን አሁንም የተሻለ ቦታ መሆን እንወዳለን፣ ከዚህ የተሻለውም ደረጃ የሚገኝ ከሆነ እንሞክራለን ብለዋል። እሳቸው የተዘጋ ቦታ የለም በሂሳባዊ ስሌት። በነገራችን ላይ አሁን ዩናይትድ 5ኛ ነው በግብ ክፍያ በቼልሲ ተበልጦ ማለት ነው። እሳቸው የተሻለውን ደረጃ ለማግኘት እንጥራለን ብለዋል። አክሎም የሻምፒዮንስ ሊግ ተሳትፎ ቦታ እድልን በተመለከተ በእጃችን አለ፣ እድሉን የመጠቀም የራሳችን ኃላፊነትም ነው ሲሉ እንዲሁ ተደምጠዋል። ማንቸስተር ዩናይትድ ከኤቨርተን የሚያደርገው ጨዋታም በትልቁ እንደሚጠበቅ ይታወቃል። በፕሪሚየር ሊግ 2026 ከገባ በኋላ ሁሉም ክለቦች ተሸንፏል ከዩናይትድ ውጭ 19ኙም ክለቦች ሽንፈት ገጥሟቸዋል። በ2026 ዩናይትድ እስከ ኤቨርተኑ ጨዋታ ድረስ እንግዲህ ሽንፈት የሚባል ነገር አልገጠመውም። ማንቸስተር ዩናይትድ ከኤቨርተን ጋር በፕሪሚየር ሊጉ ያለፉትን 5 የእርስ በርስ ልዩነቶችንም ብናይ
ሶስቱን ዩናይትድ ነው ድል ያደረገው። አንድ ጊዜያቸው ወጥቷል። የመጨረሻው ጨዋታ ኦልድ ትራፎርድ ላይ በኖቬምበር 2025 የሰኞ ምሽት ጨዋታ ተሸንፈው ነበረ ዩናይትዶች። የዩናይትድ ደጋፊዎች በብዙ የተመረሩበት ጨዋታ ነበረ። ያ ጨዋታ ላይ ነጥብ ይዘው መውጣት የሚችሉበት ትልቅ ጨዋታ ነበር ያመለጣቸው። አሁን ከሜዳቸው ውጭ ነው ጨዋታ የሚያደርጉት። ወደ ሂልዲክሰን ስቴዲየም አቅንተው ዩናይትድ ለመጀመሪያ ጊዜ ወደዚህ ስቴዲየም ያቀናል። አዲሱ ስቴዲየም በዩናይትድ በኩል የመጀመሪያ ጨዋታቸውንም የቀድሞ አሰልጣኛቸውን ዴቪድ ሞይሰን የሚገጥሙ ይሆናል። በዩናይትድ በኩል ምናልባት ከካዜሜሮ ጋር በተያያዘ ውድ ቤተሰቦቻችን ካዜሜሮ ወደ ፍሎሪዳ አቅንቶ ነበር ከሰሞኑ። ያለምንም ጥርጥር ኢንተር ሚያሚን የመቀላቀሉ ነገር እርግጥ እየሆነ የመጣ ይመስላል። ፋብሪዞ ሮማኑ የዘሰን ስፖርትን መረጃ ዋቢ አድርጎ ይዞት በወጣ መረጃ መሰረት ሰርጆ ቡስኬትን ለመተካት በኢንተር ሚያሚ በኩል የተያዘው ዋነኛ ሰው ካዜሜሮ ነው ተብሏል። ካዜሜሮ በዛሬው ዕለት 34 ዓመት ሞልቶታል። ከዩናይትድ ጋር በውድድር ዓመቱ መጨረሻ ህይወት ከዩናይትድ ጋር እንደሚያበቃ ይታወቃል። መዳረሻው ግን እዛ ሊሆን እንደሚችል የሰሞኑ የኢንተር ሚያሚ የፍሎሪዳ ጉዞ ማመላከቻ ነው እያሉ ነው። ፋብሪዞ ሮማኖም ዘሰንም መረጃውን ይዞት ወጥቷል። ዝውውርን ካነሳን ሉዊስ ናኒም በ2007 ቼልሲን የማስፈረም ፍላጎት ነበረው። ዩናይትድን እኔ መረጥኩኝ እንጂ ወደ ቼልሲ የማቀናበት በጣም ሰፊ ድል ነበረ ብሏል። ዛሬ ዩናይትድ በውድድር ዓመቱ በዘንድሮ የውድድር ዓመት የአውሮፓን ትኬት ቆርጦ ማጠናቀቅ የሚችልበት ሰፊ ድል አለም ሲል ተደምጧል። ከዛ በዘለላ የሮናልዶን 1000 ግቦች ማረጋገጫ በድጋሚ አጽንኦት ሰጥቶ የተናገረው ነው። ምናልባት ዩናይትዶች ሉዊስ ናኒን ጊዜ እንዴት ታስታውሱታላችሁ? በሀሳብ መስጫ ሳጥናችን ላይ ጻፉልን። ከዩናይትድ ጋር በተያያዘ ዩናይትድ በፕሪሚየር ሊግ 2391 ግቦች አሉት። በፕሪሚየር ሊግ ታሪክ የዩናይትድን ያክል ግብ ያስቆጠረ አንድም ክለብ የለም። አርሰናል በ70 ግቦች አንሶ በ2321 ሁለተኛ፣ ሊቨርፑል በ2310 ግቦች ሶስተኛው በርካታ የፕሪሚየር ሊግ ግብ ያለው ነው። ከዛ ቼልሲ፣ ሲቲ፣ ኒካስል፣ ኤቨርተን፣ አስቶን ቪላ፣ ዌስትሃም እያለ ይቀጥላል በርካታ ግብ በማስቆጠር። ዩናይትድ ከኤቨርተን በሚያደርገው ጨዋታ ስንት ግቦችን አስቆጥሮ የ2391 ግቦች ጭማሮ ያሳያል የሚለው ይጠበቃል። ጨዋታው የሚደረገው በሂልዲክሰን ስቴዲየም ነው፣ በአዲሱ ኤቨርተን ስቴዲየም። በ27ኛው ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከሜዳ ውጪ ኤቨርተን ይገጥማል። በጊዜው አሰልጣኝ ማይከል ካሪክ ስር ከፍተኛ ለውጦችን ያሳየው ማንቸስተር ዩናይትድ በከፍተኛ ተነሳሽነት ውስጥ የሚገኘው ሌላኛውን የኤቨርተንን የዴቪድ ሞይስን ኤቨርተን እንዲሁ ዛሬ አመሻሽ 5 ሰዓት የሚፋለም ይሆናል። ማንቸስተር ዩናይትድ የሊጉ መርሃ ግብር ወደ ለንደን በማቅናት የዌስትሃም አቻውን በመቅጠም ነጥብ የጣለ እንደሆነ ይታወቃል። በእርግጥ ያችም ነጥብ ዩናይትድ በመጨረሻ ሰዓት 1 ነጥብ ያገኘባትም ናት። በባለሜዳው ኤቨርተን በኩል በ37 ነጥቦች የሊጉ የደረጃ ሰንጠረዥ 9ኛ ላይ ተቀምጠዋል። ቶፊዎቹ በሊጉ መርሃ ግብር ለመጨረሻ ጊዜ ባደረጉት ጨዋታ በሜዳቸውና በደጋፊዎች ፊት በቨርንማውዝ ተሸንፎ እንደነበረ ይታወቃል። ዴቪድ ሞይስ ዩናይትድ ከማይከል ካሪክ ወደ ኃላፊነት መምጣት በኋላ ድንቅ ናቸው፣ እነርሱ እጅግ ምርጥና አደገኛ ተጫዋቾች አሏቸው፣ ጨዋታው በየትኛውም ደቂቃ መቀየር የሚችሉ ወርልድ ክላስ ተጫዋቾች ዩናይትድ ይዟልና ጨዋታውን መጠንቀቅ አለብን ብለዋል። ጨዋታው መሀል ላይ በሚኖር እንቅስቃሴ የሚወሰን ይሆናል። እኛ መሀሉ ዶሚኔት ካደረግን ጨዋታውን እናሸንፋለን፣ እዛ ቦታ ላይ ዩናይትድን እንጠነቀቀዋለን ሲሉ እንዲሁ ተደምጠዋል። ማይክል ካሪክ በጋዜጣዊ መግለጫ ዴቪድ ሞይስ በኤቨርተን ቤት እያሳየ ለሚገኘው ነገር ትልቅ አድናቆትና ክብርን አለኝ ብሏል። እነርሱ ጥሩ አሰልጣኝና ጥራት ያላቸው ተጫዋቾች አሏቸው የሚሉት ማይክል ካሪክ ጠንቃቃ መሆን ይኖርብናል፣ እነርሱ በዚህ ውድድር ዓመት በትንሽ ንክኪ ወደ ሳጥን ይደርሳሉ እና አደገኛ እንቅስቃሴዎችን ያደርጋሉ ኤቨርተኖች፣ ስለዚህም ጠንቃቃ ልንሆን ይገባል የሚሉት ማይክል ካሪክ ማጥቃታችንም ላይ በጣም የተሻለ መሆን ይጠበቅብናል ብለዋል። በዌስትሃም ጨዋታ ላይ ትንሽ ድካም ተስተውሎብናል፣ ነገር ግን ለዚህ ጨዋታ በቂ እረፍት ወስደናል፣ ጨዋታውን ለማሸነፍ አሁን የተቻለን ማድረግ ይኖርብናል፣ እረፍቱ ይጠቅመናል ሲሉ ተደምጠዋል። ማይክል ካሪክ በጋዜጣዊ መግለጫ በርካታ እንግዲህ የማንቸስተር ዩናይትድ ደጋፊዎች አሁን ላይ ያላቸው በራስ መተማመን ከፍ ያለ መሆኑንም ሲናገሩ ነበረ። በዩናይትድ በኩል ዛሬ ላመንስ በግብ ጠባቂነት ይጠበቃል። ተከላካይ ዳሎት፣ ማጓየር፣ ሌሳንድሮ ማርቲኔዝ፣ ሉክ ሾ፣ አማካይ ክፍሉን ካዜሜሮ፣ ሜኖ እና ብሩኖ ፈርናንዴስ፣ አጥቂው ክፍል አማደ ዲያሎ፣ ብሪያን ቤሞ እና ማቲያስ ኩኛ የተለመደው የማንቸስተር ዩናይትድ አጮት ይጠበቃል። በኤቨርተን በኩል ፒክፎርድ ግብ ጠባቂ፣ ፓትሰን፣ ታርኮስኪ፣ ብራይን ዝዋይት፣ ማይካሉን ኮህ ይጠበቃሉ። ጉዌ ጋርነር እና አርምስትሮንግ አማካዩ ላይ ሃል ንዴ እና ባሪ አጥቂ ክፍል ላይ በትልቁ የሚጠበቁ ተጫዋቾች ናቸው።
የጨዋታው ዋና ዳኛ የ40 ዓመቱ አልቢትር ዳረን ኢንግላንድ ናቸው። ረዳቶች ስኮት ሊገር እና አኪል ሃውን፣ አራተኛ ዳኛ አዳም ሂርዝ፣ የቫር ዋና ዳኛና ረዳት ዳኛ ፖል ሃውርድ እና እንደዚሁም ሲያና ማርሴ ኤሊስ ይሆናሉ ተብሎ ይጠበቃል። የጨዋታውን ቅድመ ግምት አጋሩም። ለምደግፏቸው ክለቦች ግን መልካም ዕድል ብለን የአሁኑን መረጃ እዚህ ጋር ቋጭን። ሰናይ ቀን